ግን ኤቢ እህቴ ነች። እሺ እህትማማቾች ነው እያጣላ ያለው። እኔ እኮ እህትሽ መሆኗን ያወቅሁት አሁን ቢሆንም ናታ፣ አንዳንዴ ግን ሳስበው በጣም ይደብረኛል። ምን አደረግኩ? እኔ እኮ ኤቢን አፈቅርሻለሁ አላልኳት፣ እወድሻለሁ አላልኳት፣ ስሚያት አላውቅም። ምን አገናኝ? እሷ ትወዳለች። ቆይ ለእሷ ብለሽ አሳልፈሽ ልትሰጪኝ? እኔ እንጃ ናታ፣ ምናልባት ከልቧ ከወደደች ምናልባት አሳልፈሽ ልትሰጪኝ? እህቴ እኮ ናት። ይኸውልሽ ሚስት እኮ ወደ ባሏ ትሄዳለች፣ እናትና አባቷንም ትተዋለች ነው የሚባለው። ሲጀመር አንቺ ባላቅሽም ባልወድሽም የኤቢ እህት ባትሆኝ ራሱ እኮ እሷን ልወዳታለሽ። ግን ናታን አስበዋል? አይጨንቅም ስንጋባ? አስበዋል? እኔ እናንተ ብቻ እኮ አይደለን የምንጋባው፣ ቤተሰቦቻችንም ጭምር ናቸው የሚጋቡት። ኤቢ ደግሞ ትውድሽ ነበር። አሁን እህቷ መሆኔን አታውቅም። አስበው፣ አንድ ቀን ማወቁ አይቀርም። ደግሞ ታውቃለች። ስማ፣ የዛን ጊዜ ሳስበው በጣም ይጨንቀኛል። ምንም አይጨንቅም ዳጣ፣ ነገርኩሽ እኮ እንዴ። እህትሽ ባትሆንም ከእሷ ጋር ምንም የፍቅር ግንኙነት የለንም። አይደለም ከእሷ ጋር ከማንኛውም ሴት ጋር የፍቅር ግንኙነት ኖሮኛል። እና እኔ መጀመሪያ ክነ እኔ እንደዛ አላልኩም። ሲጀመር የመጀመሪያ ሁለተኛ የሚባለው ነገር አይጠቅምሽ። እኔ እኮ ዳጣ ፍቅር የሚይዘኝ በመላመር አንቺ የሚወድድኩሽ እኮ ለዛ። በቃ ናታን ሂድ። እትዬም ኤቢም ቤት ውስጥ ናቸው። ከመጡ ሌላ ችግር ሌላ አደጋ ውስጥ ነው የምንገባው። ሂድ በቃ ሂድ። ለምንድን ነው አንቺ ንገሪያት የሚሉሽ? እራሱ አይደውልላትም እንዴ? ምን እንዴት ነው አባትሽ እንደዚህ እንደጥጥ ያቃልልሽ? ቅድም እሱ አልሽ፣ አሁን ደግሞ ራሱ ትያለሽ። አባትሽ እኮ ነው። ቆይ ምንድን ነው አባትሽን አባዬ ብሎ ለመጥራት እንደዚህ ያሸማቀቅሽ? እንዴ ማዬ፣ እኔ መቆጫ ሰብን አይደለም የምትፈልጉት? ሰሚያለሽ፣ የአንቺ አባት በመብራት ተፈልጎ የማይገኝ እንደሆነ የምታውቂው ያጣሽው ቃል። አባት እኮ ክብር ነው። እንዴት ነው የሚያደርግሽ? እንደዚህ ተንደላቀሽ የምትኖሪው፣ እንደፈለገሽ የምትማሪው፣ እንደፈለገሽ የምትወጪ የምትገቢው እኮ አባትሽ ስላለልሽ ነው። ልጁን የሚገርፍ አባት የኔ አባት ብቻ ነው። ስሚ አቢጌል፣ በጣም መስመር እየለቀቅሽ ነው። ብትጠነቀቂ ይሻልሻል። አባት እኮ ክብር ነው። ብትጠቂ መከታሽ፣ ብትራቢ ደግሞ ድንጋይ ፍርጦ የሚያበላሽ አባትሽን እሱ ራሱ ምናምን እያልሽ ሁለተኛ ስጣል ብሰማሽ እመኝ፣ እጅ እግርሽን በገመድ ጠፍሬ በርበሬ ነው ማጥነሽ። ሂጂው እንዳጣጥረት ወደ ሐኪም ቤት ሰላም እንዳታገኝ እያደረጋት ነበር ማለት ነው። ዳጣና ውሃ ቤት ውስጥ ነበር። ውሃ ሱካር እየቃመች እየሰራች ነበር ማለት ነው። እና ቁርስ የሚሰራን ሰው አጣሁ እያለቻት ነበር። እንዳጋጠም ናታና አብዬ ደግሞ መንገድ ላይ ሲገናኙ ነበር። ታዲያ ምን አዲስ ነገር አለ? እኔ እኮ አትደብዬክ ነበር እያለች ነበር። የታመመችው እኮ ሰላም ነች። አልታመመችም፣ እራሷን የሳተች እንጂ እኮ አልታመመችም። ሆኖ ቀረንኩ። ናታን ምን ሆነ ነው የታመመችው? ምን ሰምታ ነው ራሷን የሳተችው ብላ ስጠይቅ ልጅና ጠይቄ ሰመጠይቅ እኮ ክፋር ነው ሄደሽ መጠየቅ ትችያለሽ። ምን አለበት ብትነግረኝ? ለምንድን ነው ቶሎ ብላ ለወሬ ያላት ጉጉት? ምን ሆነ ነው ታማታው? ማሳት ራሷ መሳት ሚሰምታ እንደሆነ ነበር እሷ ያሳዘባት ማለት ነው። ነገር ግን እሱ ሄደሽ መጠየቅ ትችያለሽ፣ አሁን እኮ ወደዛ እየሄድኩ ነው እያለች ነበር። ውሃና እንዳታ እህቴ ኮንሽ ታደለን ቁርስ አትጋብዥኝ እያለቻት ነበር። አረ እንድጋብዝ ትፈልጋለች? ዳጣና ውሃ የበር ታሞች የሚመስለው ግን ደስ ስሉ ማለት ነው። እና ትለዋለች። ከዛ አብሮ እሺ በቃ ነኝ እነሳና እጋብዝሻለሁ እያለች ነበር። ማርታ እንዳጋጣሚ በሄዳ ተመልሳለች ማለት ነው። ከናታን ጋር እያወራች ነበር። ሰላም ሰምታው ለሰለሰቶች እና ደረጀ ደግሞ እኮ ዳጣን አምጣ ዳጣ ነበር እንደነቃችሁ ዳጣን ነበር የፈለገችው። ደረጀ ደግሞ አሻፈረኝ ብሎ ምናልባት ጨዋታና ጫጫታው ነበር እኮ ዳጣ የናፈቃት አንተና እሷ። አይ በኔና እሷ እኮ ምንም ነገር የለም እማዬ እያላት ነበር። እና እኔ መቼ እሱን ጠየቅኩ እያለችው ስታወራ ነበር። ዳጣ ጥሩ ልጅ እና ጥሩ አመለካከት ያለ ልጅ ነው፣ የሚኮ ጥሩ ነች እያለው ነበር። እና የሚኑ ቃተው ጥሩነቷን እንኳን ተው እያየን እኮ ነው እያለችው ዳጣ ወደ ስምንት ልጅ ነች እያለ ሳያወራ ነበር። እና ቀስ በቀስን ደረጀ አባቷም እናቷም እኮ የማይፈልጉበት ቦታ ነው ያለችው ስትለው ከዛ ናታን የነገረው ጠቅሞ እንግዲህ የማርታን አስተያየት ወይም ደግሞ ዳጣ የሷ ልጅ ከሌላ ተወልዳ ብትመጣ እንዴት እንደሚገባል እየጠየቃት ነበር። እና ውሃና
ዳጣ ደግሞ ቁጭ ላይ እየተጫወቱ ነበር። እንግዲህ ቁርስ ጋብዛ ወደ ቤት እየተመለሱ ነበረ ማለት ነው። እናሙን ምንም ከዛ ቆይ አልገባኝም ዳጣ የዚህ ሳይድ አንተ ልጅ ብትሆኚ ምን ታረጋለሽ? ወይም ከሱ ወልደ ሌላ ሰው ወልዳ በመጣ ምን ትሆኛለሽ እያልኩ ምን እንደምሆን አላቅም፣ ነገር ግን በጭራሽ ባሌ ብዬ አልቀበለውም አለች። እና ዳጣ ይህን ናታን እንግዲህ አንዳንድ ነገሮች ውትር እያደረገ ስጠይቃት ነበር ማለት ነው። እና ስለ ባሌ ብዬ በጭራሽ ልቀበለው አልችልም እያለችው ነበር። ደረጀ በእርግጥ እንደዛ ነገር አያደርግም እንጂ ያለች የራሷን ጉድ መቻየችና የራሷን ጉድ ማለት ነው። ደረጀ እንደዚህ አያደርግም ብላ ለደረጀ ስትከራከር ነበር። ዳጣ የደረጀ ልጅ መሆኗን ስትሰማ ራሷን የምትስትና ቤቱን በአንድ እግር የምታቆም ይመስለኛል ማለት ነው። ምክንያቱም ደረጀን እጅግ በጣም ታምነውና ታምነዋለች በጣም ማለት ነው። እና ናታን ደግሞ በጥያቄ አፋጣጣት አንቺ ልጅ ብትሆን ምን ታረጊያለሽ እያለች ጠይቃት። እንዲሁም ከዛ ዳጣ ወደ ቤት ተመልሳ ከውሃ ጋር እየተጫወተች ነበር። እና እስቲ እንጀራ ጋግሪ የሚበላው እንጀራ እያለቻት እና በቃ እስቲ ሴትነታቸው ይታይ ሽንኩርቱን ቦላ ጭልኝና ስመጣ ከትፋለሁ እያለቻት ከትፍሽ ጠብቂ ስል ከታትፋለሁ አታስቢ ማየ እያለቻት ነበር። እና ልክ እንደዛ እያለቻት እየሳቀቻት ነበር ማርቲን። ምክንያቱም ዳጣ ንግግሯ ሁሉ ነገሯ ደስ የሚል አቋምና ጥሩ አመለካከት ያላት ልጅ ነች። ሰላምዬ ወደ ራሷ ተመልሳ ናክታለች ማለት ነው። ግን እንዴት አስችሎ ነው? እንዴት ጨክነብኝ ነው? እንደዛ እያለቀስኩ እያየኝ ዳጣ ልጅ መሆን እንዴት ነው አልነገርከኝ? እያለችው ደረጀ ስጠይቅ ነበር። ምን ማድረግ እችል ነበርማ አልቻልኩም፣ ሰላም ለዛ ነው ይላታል። ምንም ቢሆን ጋሽ ከኔ መደበቅ አልነበረም ልጅን ይህን ያለመት እንደዛ ሳለቅስ ዳጣ ታካሌ ነፍስ ለምን ነግሮኝ ነበር። ዳጣ ልጅ እንደሆነች ውስጤ ነግሮኝ ነበር፣ ታይቶኝ ነበር። መጀመሪያ ቀን ያየኋት ቀን ውስጤ ስንጥቅ ብላ ነበር የገባችው። አዎ እናትና ልጅ መሆናቸውን በእርግጥ አታውቁም እንጂ እጅግ በጣም ትቀራረቡና በጣም እንደምትወጃት እርግጠኛ ነበር እያለቻት ነበር። እና ቢሆንም ከኔ መደበቅ አልነበረብም ይሄናል ስትል ውሃና ምጥን እየሄዱ ነበር። እንደ አጋጣሚ አርጁን ትናንትና ማታ ምን ነበር ያላችን? ትናንትና ለምንድን ነው የመታሽን ብሎ ይዟት እያስጨነቃት ነበር። አርጁ አቁም እያለችው ነበር። አረ አላቁም እንዴት ምደፍር ነው እንደዚህ ያደረግኩ ብራስ ጠይቆ ነበር። እና ሰላም እየደረችን በጥያቄዎቹ እያፋጠጠችው ነበር። ልጄ እንዴት እንዳደገች ያለ ቤተሰብ ያለ እናት እንዴት እንዳደገች ግራ ይገባታል። አዎ ከወንድሜ ጋር እኔም ተቆራርጬ ቀርቻለሁ። ወንድሜ ነበረ የጣላት የታለበት ቦታ ሄጄ ስፈልግም ላገኛት አልቻልኩም ብላ ትነግረዋለች። እንዴት ብላ አደገች? የኔ ልጅ ውስጤ እኮ ነግሮኝ ነበር ዳጣ የኔ ልጅ መሆኔ ውስጤ ነግሮኝ ነበረ እያለች እያለቀሰች እየተሰማትም እየከፋችም ስታወራ ነበር። አርጁ በቃ ኢሜን ጥሩልኝ፣ ናፍቀሻኛል፣ በቅርሽን ድገለኝ ነው ብላችሁ ንገሩ፣ ድብን በል እያለች ሞት ስትል ነበር። ውሃ እንግዲህ እዛ ቁርጥት እያለ ኢሜን አብይን እየጠበቃት ነበረ። ነገር ግን እሷ እንደ አጋጣሚ የማርት ስልክ ስከፍትለት ዳጣ ወደ ድሮ ቤታችን ላክ የሚል ነበረ ቴክስት ያየችው። በዛ የተነሳ ማርታ ድንገት ቆይ አልገባኝም፣ ስልኬን ደግሞ ለምንድነው የምትጎረጉሪ? ምን እያረግሽ ነው ብሎ ስጠይቀው ነበር። ናጣ ወደ ድሮ ቤታችን ላክ ብሎሻል አባዬ ለምንድን ነው ብላ ስጠይቆ ምንድን ነው ያልኩት? እንድቼ ምንድን ነው የምታወሪ? ስለ አባትሽ ስትናገር ጥንቃቄ አድርጌ እንጂ እያለቻት ነበር። አባትሽን እንዴት ነው የምታናግረ? እሱ ማለት ነው አባዬ ማለት መናገር አቅቶሻል ማለት ነው። አንቺ ልጅ ስነ ስርዓት ብትይዥ ይሻልሻል እያለ ከፈለሽ አንቺ መሄድ ትችያለሽ። ታዲያ ራሱ ደውሎ አይነግራትም? ራሱ እሱ ቆይ ምንድን ነው የምትቀባጥሪ እያላት ነበር። ናታንና ዳጣ ናፍቀሽኛል እያላት ነበር። ይኸውልህ እነግርሃለሁ ናታን እባክህ አብይ ወይም ካዩ መጥፎ ነገር ነው የሚፈጠረው እያለችው ነበር። እና እሱ ማግባትና እሱ ጋር መሆኑን በጣም እያስፈራት እንደሆነ ነገረችው። ለምንድነው አብዬን እኮ አንድ ቀን ወድሻለሁ አፈቅርሻለሁ ብዬ ስሜት እንኳን አላውቅም፣ ስለዚህ እህትሽ መሆን ደግሞ አሁን ያወቅኩት እያላት ነበረ። ቢሆንም ግን እኔ እናንተ ስንጋባ እሷ ግን ምን እንደምትሰማት አስባ ታውቀዋለች ስትል ነበር። ማርታ አብዬን እየተቆጣች ነበር። ለአባቷ ላጥላቻ ጀምሯል።
አባቴ ብወደኝ ኖሮ እኔን አይመታኝም ነበር እያለች ማውራት ቀጠለች። አቤል ስነ ስርዓት ያዥ፣ የምትናገርን እያስብሽ ስለ አባትሽ እንዴት ነው እንደዚህ የምትናገሪ አንቺ? እሱ እኮ ለአንቺ ይሞትልሻል። እንዴት አድርጎ ከምንም አስበልጠው እንደማኖራችሁ ድንጋይ ብዙ ነገር ሆኖ ለአንቺ እናንተ ያሳደጋችሁ። ስለዚህ ስለ አባትሽ የምትናገሪ ነገር እያሰብሽ አይ የምትይ ከሆነ እጅሽና እግርሽ ጥፍሬ አስሬ በርበሬ ነው ማጥነሽ አላለችም። አርፌሽ የማትቀመጭ ከሆነ በርበሬ ነው ማጥነሽ ብላ ዛተችበት። እንዲህ በድፍረት ነው እንዲህ ድፍረት ነው ግሎች መስመርሽን እየጣሽ ነው። ስለ አባትሽ ስትናገሪ ጥንቃቄ አድርገ ብላ ጫወችበት። ተነሻውና ዳጣና ጥሬ ትላታለች። ከዛ ኤሚ አቤት ትናደድና ከዛ ዳጣና መጥራት ወደ ውጭ ትወጣለች። ዳጣ ድሮ ቤታችን ሂጂ ብሎሻል አባዬ። ምንድነው ማድረግ ድሮ ቤታችን አላቅም፣ እሱ እንደውልሽ መጠየቅ ትችያለሽ ብላ አመነጫጨቀቻት። ምን ላረግ ነው የሚሄደው? አላቅልሽም አልኩሻል፣ እንደውልሽ መጠየቅ ትችያለሽ የተባለሽን ሰምተሻና አለዛ ጭቅጭቅን ብላ ትቆጣና ነግራት ትሄዳለች ማለት ነው። ምክንያቱም በጣም ትናደዳለች። በዛ ተነሳ ደረጀ ሰላምን እንድትረጋጋ እባክሽ ወደ ራስሽ ተመለሽ፣ ወደ ቤት እየደረስን ነው አሁን እና በቃ እባክሽ ሰላም ለማረጋጋት ሞክሪ፣ ጉዳት አርግኝ፣ ህይወቴን እንዳበጠበጭኝ እባክሽን ስሜትሽን ተቆጣጠሪ። ዳጣውን ወደ ድሮ ቤታችን ልካታለሁ፣ ቀሱላ ትመለሳለች ከ20 ደቂቃ በኋላ። አሁንም ልጄን እንዳላገኝ እያደረግከኝ ነው ጋሺ እያለችው ነበር። እንግዲህ ሰላምዬ ወደ ቤት ተመለሰች። ስትመለስ በአይኖቿ ዳጣን ነበር ስትፈልግ የነበረው እና አንድ ቀን ብሎ አንቺ ወተሽ የወንድ ሴቶቹ ጉዳቸው ታየኩ በራብ እኮ ልናልቅ ነበረ እያለ ስታወራ ነበረ ማርታ። ነገር ግን ሰላምዬ ሀሳባ በሙሉ ዳጣ ጋር ነበር። ዳጣን ነበረ ስታስብ ነበረው ማለት ነው።